ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናውን እየመራው አብራችሁ ቆይታ ማድረገውን ይፍራታ ጥላው ነኝ መልካም ቆይታ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ሶስተኛውን የሚዲያ እውቅና ሽልማት በአዲስ አበባ አካሂዳለሁ አለ። ኢጋድ በየዓመቱ በተመረጡ ርዕሰ ጉዳዮች ላይ መገናኛ ብዙሃንን ያካተተ መርሃ ግብር እንደሚያካሂድ የገለጹት የኢጋድ ተጠሪ አቶ አበባው ቢሆነኝ የዘንድሮ የመወዳደሪያ ርዕስ ስቶሪቴሊንግ ፎር ክላይሜት አክሽን የሚሰኝና በተፈጥሮ ሀብትና የአየር ንብረት ጥበቃ ዙሪያ ያተኮረ ነው ብለዋል። በእውቅና መርሃ ግብሩ ላይ ከኢጋድ አባል ሀገራት 400 ያህል መገናኛ ብዙሃን ለውድድር እንዳመለከቱ የተገለጸ ሲሆን በኢትዮጵያ በኩል 100 ያህል መገናኛ ብዙሃን ማመልከታቸውን ጠቁመዋል። መርሃ ግብሩ በመጪው ህዳር 20 እና 21 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። በሀገሪቱ የሚገኙ የሲሚንቶ ፋብሪካዎች ከፍተኛ የማምረት አቅም ቢኖራቸውም አቅማቸውን በአግባቡ እየተጠቀሙበት አይደለም ሲል የማዕድን ሚኒስቴር ገለጸ። ማሌት ደመላሽ ተጨማሪ አላት። በማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ የሆኑት ዶክተር ኢዮብ በቀለ እንደገለጹት የሲሚንቶ ፋብሪካዎች አጠቃላይ የተገጠመ የማምረት አቅም 20 ሚሊዮን ቶን ደርሷል ብለዋል። ይሁንና ፋብሪካዎቹ አሁን ባለው የገበያ ሁኔታ የተነሳ ያላቸውን አቅም ግማሽ እንኳን ያልደረሰበት ደረጃ ላይ ይገኛል ብለዋል። የገበያ ሁኔታው መሻሻል እስካላሳየ ድረስ ደግሞ ተጨማሪ ኢንቨስትመንት ማምጣት አስፈላጊ ላይሆን እንደሚችልም ጠቁመዋል። እንደ ካፒታል መረጃ ፋብሪካዎች በአዳዲስ ኢንቨስትመንቶች ከማምጣታቸው በፊት የገበያው ሁኔታ የተሻለ ከሆነ ለሀገር ውስጥ የኮንስትራክሽን ፍላጎት ሊሆን የሚችል ሲሚንቶ አሁንም ባሉ ፋብሪካዎች ማምረት የሚቻልበት ሁኔታ አለ ሲሉ ኢዮብ በቀለ አብራርተዋል። በትራንስፖርት አገልግሎቱ የሚታወቀው ፈረስ በተጠቃሚዎቹ አማካኝነት የተሰበሰበ ከ3.6 ማይል በላይ ለበጎ አድራጎት ድርጅት ለገሰ። የተሰበሰበው ማይል ወደ ገንዘብ ተቀይሮ ለመቄዶንያ፣ ለባቡር ኃይል፣ ለስለናት ቢላል ሀበሺና ለኢትዮጵያ ካንሰር ማህበር በጎ አድራጎት ድርጅቶች ድጋፍ ተደርጓል። ኦሜጋ ብድርና ቁጠባ ህብረት ስራ ማህበር ለሴቶች ነጻ የወለድ ብድር ማቅረቡን አስታወቀ። ማህበሩ የትምህርት ቤት ክፍያ፣ የጤና አገልግሎት፣ የውጭ ጉዞዎችና ሌሎችንም ጨምሮ የተለያዩ የብድር አገልግሎቶችን ይዞ በመምጣት አገልግሎት መጀመሩን ተጠቁሟል። በተጨማሪም ለኪነ ጥበብና የሚዲያ ባለሙያዎች ድጋፍ ለማድረግና በጋራ ለመስራት በዘርፉ ካሉ አካላት ጋር ስምምነት አድርጓል። ተቋሙ በህብረት ስራ ማህበራት አዋጅ ቁጥር 985/09 መሰረት በ2017 ዓ.ም ህጋዊ ሆኖ የተቋቋመ ነው። እየተከታተላችሁ የምትገኙት የቻናሏን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። አንድን ነገር ፎቶ ማንሳት የማስታወስ ችሎታን እንደሚቀንስ በአሜሪካ የተደረገ ጥናት አመላከተ። ይህም የሚሆነው ፎቶ በምናነሳበት ወቅት አእምሯችን የማስታወስ ኃላፊነቱን ሙሉ በሙሉ ለካሜራ ስለሚሰጥ ነው ሲሉ ተመራማሪዎች አብራርተዋል። ማሌት ደመላሽ ዝርዝር አላት። ፎቶግራፍ በቀደመው ዘመን የነበረውን ታሪክ፣ ባህል፣ ወግ እንዲሁም ሁኔታን የማሳየት ጉልበት አለው። ከዚህ በዘለለ የዘመናት የኪነ ጥበብ ህንጻ ምን ይመስሉ እንደነበር ያለባበስ ሁኔታ፣ ፋሽንና የተለያዩ ክንውኖችን እንዲህ ነበር ብሎ የሚነግረን ፎቶ ነው። ታዲያ ይህ እንቅስቃሴ በሂደት ከሰዎች ጋር ተዋህዶ አሁን ያለንበት የጠበቀ ግንኙነት ላይ ደርሷል። ለመሆኑ አንድን ነገር ፎቶ ማንሳት የማስታወስ አቅምን እንደሚቀንስ ታውቁ ይሆን? ተመራማሪዎች ፎቶ ቴኪንግ ኢምፓየርመንት ኢፌክት ወይም ፎቶ የማንሳት እክል ሲሉ የጠሩት አስደናቂ ምርምር የተካሄደው በአውሮፓውያኑ 2014 በአሜሪካን ፉልፈርድ ዩኒቨርሲቲ ነበር። ጥናቱን ዶክተር ሊንዳ ሄርከን የመራችው ሲሆን ዲጂታል ካሜራዎችን መጠቀም በአእምሮ ላይ የሚያመጣውን ለውጥ ላይ ትኩረት ያደረገ ነበር። ታዲያ ጥናቱ የጀመረው የምርምር ቡድኑ ተሳታፊዎቹን ወደ ሙዚየም በመውሰድ ነበር። ከዚያም የተለያዩ እቃዎችን እንዲመለከቱ አደረጓቸው። ለአንዳንዶቹ እቃዎች ፎቶግራፍን እንዲያነሱ ሲታዘዙ፣ ሌሎቹ ደግሞ በትኩረት እንዲመለከቱ ብቻ ተነገራቸው። ከዛም በቀጣዩ ቀን በጎ ፈቃደኞቹን ተሳታፊዎች በእቃቸው ትውስታ ዙሪያ ፈተና ቀረበላቸው። ያልተጠበቀው ነገር የተከሰተው ይሄኔ ነበር። ፎቶግራፍ ያነሷቸው እቃዎች ላይ በሙሉ ካላነሷቸው እቃዎች አንጻር በጣም ዝቅተኛ ትውስታን ያዙ። ይህ ሁኔታ ፎቶግራፎቹን ተመልሰው እንዲመለከቱ ሲደረግ እንኳን ምንም ሊቀየር አልቻለም። በስተመጨረሻም ተመራማሪዎቹ ወደ አንድ ጭብጥ አመሩ። እሱም የዚህን ሁሉ ምክንያት ፎቶ በምናነሳበት ወቅት አእምሯችን የማስታወስ ኃላፊነቱን ሙሉ በሙሉ ለካሜራው ስለሚሰጥ ነው የሚል መደምደሚያ ነበር። ይህም እጅግ አብዝቶ በቴክኖሎጂ ላይ ጥገኛ መሆን
ምን ያህል የተፈጥሮ አቅማችንን ሊቀንስ እንደሚችል ጠቋሚም ሆኗል። መረጃው የሳይንስ ዴይሊ ነው። ለሴት ጓደኛው ሲል 3ቱን አያቶቹን የገደለው የአየርላንድ እግር ኳስ ተጫዋች ሁሉንም ያጣ ሆኖ ቀረ። አናውል ተስፋ ዝርዝር አለው። በዩሮ 2008 የማጣሪያ ጨዋታ የአየርላንድ ብሔራዊ ቡድን ከቼክ ሪፐብሊክ ጋር የሚያደርገው ጨዋታ የግድ ማሸነፍ ነበረበት። በዛ ወሳኝ ሰዓት የአየርላንዱ አሰልጣኝ ስቲቭ ስታውንተን ጨዋታውን ስለማሸነፍ ለተጫዋቾቻቸው እያስረዱ ነበር። የቡድኑ ሙሉ እቅድና ትኩረትም በስቴፈን ላይ ነበር። ጨዋታው ከመጀመሩ ጥቂት ደቂቃዎች በፊት ግን የስቴፈን የሴት ጓደኛ ደውላ ድረስልኝ ትለዋለች። እሱም እንዴ ምን ነው አሁን እኮ ወሳኝ ጨዋታ አለኝ ይላታል። እሷም ወይ እኔን ወይ የማይወለደው ልጅ ላይ ፍረድ አለችው። ለብሔራዊ ቡድኑ በዛ ወሳኝ ጊዜ መጫወት ህልም የነበረው ስቴፈን መጫወቱን አቁሞ ለአሰልጣኙና ለቡድኑ አጋሮቹ አያቱ እንደሞተች ተናግሮ ለመውጣት ወሰነ። እውነቱን ከተናገረ እንደማይለቁት ያውቅ ነበርና አያቴ ሞታለች ብሎ በግል አውሮፕላን ወደ ጓደኛው ተመለሰ። ነገር ግን በማግስቱ ውሸቱ ተጋለጠ። የሀገሪቱ መገናኛ ብዙሃን የአየርላንዱ ወሳኝ ተጫዋች በጨዋታው ላይ ያልተገኘው በአያቱ ፓርቲቪያ ሞት ምክንያት ነው አሉ። የእናቱ እናት የሆኑት አያቱ ዜናውን ሲያዩ ወደ ሚዲያ ሄደው በህይወት አለው አሉ። ስቴፈንም ለአሰልጣኙ የሞተችው የአባቴ እናት ነች ይለዋል። ይህም እንደ አዲስ ዜና ርዕስ ይሆናል። ታዲያ አሁንም የአባቱ እናት ብሬንዳ ኪችነር ዘገባዎችን ሲያዩ ለጣቢያው ደውለው እከሳለሁ፣ ለምን እንደሞት ካድርጋችሁ ዜና ሰራችሁ? እኔ በህይወት አለሁኝ አለች። አሁንም ሙሉ በሙሉ ብቻውን የቀረው ስቴፈን በድጋሚ ለአሰልጣኙ የሞተችው የአያቴ ሁለተኛ ሚስት ነች አለ። ሶስተኛዋም አያት ተብዬ ሴት እንደ ሌሎቹ ዜናውን ስትሰማ ለሚዲያ ወጥታ ለብዙ ዓመታት እንዳላየችው ተገናኝተው እንደማያውቁና በህይወት እንዳለች ተናገረች። በመጨረሻም ስቴፈን እንደዋሸ አምኖ ለብሔራዊ ቡድኑ የወጣበትን ዋና ምክንያት አስረድቶ ጸጸቱን ገለጸ። ግን የሚያሳዝነው ነገር እንደዛ አዋክባ የጠራችው ጓደኛ ጋር በፍቅር መቀጠል አልቻለም። ጽንሱም የሱ እንዳልሆነ አረዳችው። ምንም ሳታስቀርለት ጥላው ጠፋች። አዲሱ ተወዳጅ አርቲስት ሰው መሆኑን እንዴት ማወቅ ትችላለህ? የሰው ሰራሽ አስተውሎት በየዕለቱ በሺዎች የሚቆጠሩ አዳዲስ ዘፈኖችን በመልቀቅ አድማጮችን ጥያቄ ውስጥ እየከተተ ነው። የዘርፉ ባለሙያዎች የቴክኖሎጂ በፍጥነት መሻሻል ለመለየት አስቸጋሪ የሆነ መምጣቱን ያስጠነቅቃሉ። ሊዲያ ዝናቡ ዝርዝር አላት። በሰው ሰራሽ አስተውሎት የተሰሩ ሙዚቃዎችን እንዲሁም አርቲስቶችን ለመለየት አስቸጋሪ የሆነ መምጣት በሙዚቃ አፍቃሪያንና ባለሙያዎች ዘንድ ራስ ምታት ሆኗል። እነዚህ በአጭር ጊዜ ውስጥ በብዛት እየተለቀቁ ያሉት ሙዚቃዎች በሰው ሰራሽ አስተውሎት ስለመሰራታቸው የሚያመላክቱ ቁልፍ ጠቋሚዎች መሀል የመጀመሪያው እነዚህ ማህበራዊ ሚዲያውን ያጥለቀለቁት ሙዚቃዎች በእውነተኛው ዓለም ተጨባጭ የሆነ ቅጂ የሌላቸው መሆኑ ሲሆን፣ ሌላኛው ደግሞ ሙዚቃዎቹ ለትንሽ ጊዜ ከማነቃቃት ባለፈ ምንም አይነት ስሜት የማይሰጡና የሙዚቃ ግጥማቸውም ጥልቀት የሌለው መሆኑ ነው። እጅግ አጭር በተባለ ጊዜ ውስጥ ከፍተኛ የድምጽ ጥራት ያላቸውን የሙዚቃ አልበሞች መልቀቃቸው ሌላ በአድማጮችም ሆነ በዘርፉ ባለሙያዎች ጥያቄን ያስነሳ ጉዳይ ሆኗል። ለአብነት ያህል ብንወስድም ቪልቬት ሰንዳውን የተሰኘ የሙዚቃ ባንድ እውነተኛ በሰዎች የተመሰረተ ባንድ አለመሆኑ ተረጋግጧል። በመሆኑም እንደ ዲዚርና ስፖቲፋይን የመሳሰሉ የማህበራዊ ሚዲያ የሙዚቃ መድረኮች ወይም መተግበሪያዎች በሰው ሰራሽ አስተውሎት የተሰሩ ሙዚቃዎችን የሚለዩበትን አዳዲስ ቴክኖሎጂ በማዳበር ላይ ሲሆኑ እንዲሁም በጉዳዩ የህግ ሽፋን ለማግኘት እየሰሩበት ይገኛል። እንደሚታወቀው በአሁኑ ጊዜ በዚህ ዙሪያ ምንም አይነት የወጣ ህግ የለም። በመሆኑም ይህ ጉዳይ በአድማጮችም ሆነ በኢንዱስትሪ ውስጥ ባሉ አርቲስቶች ዘንድ ያለውን ቅሬታ ፍንትው አድርጎ የሚያሳይ ነው ተብሏል። ዘገባው የቢቢሲ ነው። በዱባይ የአየር ትርኢት ወቅት የህንድ ቴጃስ አውሮፕላን ተከስክሶ የአብራሪ ህይወት አለፈ። የህንድ አየር ኃይል ንብረት የሆነው ቴጃስ አውሮፕላን በዱባይ የአየር ትርኢት ሲያሳይ ነው አደጋ የደረሰበት። አደጋው የአውሮፕላኑን አብራሪ ህይወት ቀጥፏል ሲል የህንድ አየር ኃይል በኤክስ ገጹ ላይ አስታውቋል። አቪዬሽን ከፍተኛ ቴክኖሎጂ የሚጠይቅ አስቸጋሪና አንዳንድ ጊዜ ደግሞ በሚያሳዝን ሁኔታ ከፍተኛ አደጋዎችን የሚፈጠርበት ነው። በአደጋው የተሰማንን ሀዘን እንገልጻለን ሲል የሩሲያው ሮስቴክ ኮንሰርቲየም ከአደጋው በኋላ በማህበራዊ ሚዲያ ገጹ ላይ አስፍሯል። ተደጋጋሚ የመሬት መንቀጥቀጥ የሚያጠቃት ጃፓን በአደጋ ጊዜ የሚንሳፈፉ ቤቶችን እየገነባች ነው። የመሬት መንቀጥቀጥ ንዝረት ሊከሰት መሆኑን አስቀድሞ በመረዳት በሴንሰሮች አማካኝነት መልእክት የሚሰጠው ኤርዳሽን ሲስተምስ የተባለው ቴክኖሎጂ አደጋው በሚከሰትበት ጊዜ የመኖሪያ ቤቶች ከምድር ላይ ተነስተው እንዲንሳፈፉ የሚያደርግ ነው። በቴክኖሎጂው መሰረት ለዚሁ ተብለው የተዘጋጁት የአየር መጭመቂያዎች ከቤቱ በታች ከፍተኛ የአየር ግፊት በመፍጠር ቤቱ ከመሰረቱ ላይ በጥቂት ሳንቲሜትሮች ተነስተው በአየር ላይ እንዲንሳፈፉ ያደርጋሉ። የመሬት መንቀጥቀጡ በሚቆምበት ወቅትም ቤቶቹ ቀስ ብለው ወደ መሰረታቸው ወይም ወደ መሬት ይመለሳሉ። ተደጋጋሚ የመሬት መንቀጥቀጥ የሚያጠቃት ጃፓን በዚህ ቴክኖሎጂ አማካኝነት የሰዎችን ሕይወትና ንብረት ከጉዳት ለመታደግ እንደሚረዳት ተዘግቧል።
በማላዊ በአንድ ሳምንት ውስጥ 2 ሚሊዮን ኮፒ የተሸጠው መጽሐፍ ርዕሱ ላይ የፊደል ስህተት ተገኘ። ብዙዎች ራሳቸውን ለመቀየር አይፈልጉም፣ ነገር ግን ሌሎችን ለመቀየር ይተጋሉ። ስለዚህ መጀመሪያ ራሳችንን ለመቀየር እንሞክር የሚል መልእክትን የያዘው መጽሐፉ በህትመት ወቅት ያልታሰበ የፊደል ግድፈት ተፈጥሮ ከታሰበው ጉዳይ ተቃራኒ በሆነ አውድ ታትሞ ለገበያ ቀርቧል። ይኸው መጽሐፍ ሚስቶን በ30 ቀናት ውስጥ እንዴት እንደሚለውጡ How to Change Your Wife in 30 Days በሚል ርዕስ ነበር ለገበያ የበቃው። በእንግሊዝኛ የፊደል መደብ በኤል ፊደል መግደፍ ምክንያት ላይፍ እና ዋይፍ ወይም በህይወትና በሚስት መካከል የተፈጠረውን የርዕስ ስህተት ማንም ልብ ያለው አልነበረም። መጽሐፉ በተሳሳተው ርዕስ በአንድ ሳምንት ውስጥ 2 ሚሊዮን ቅጂዎች ተሽጦ የነበረ ሲሆን እርማቱ ከተደረገ በኋላ ግን በአንድ ወር ውስጥ የተሸጠው 3 ቅጂዎች ብቻ ነበር። መብራት አብርቶ መተኛት ለልብ በሽታ ሊዳርግ እንደሚችል ባለሙያዎች ይናገራሉ። ለመሆኑ በልብና በጨለማ መካከል ያለው ግንኙነት ምንድነው? አናውል ተስፋ ምላሽ አለው። JAMA ኔትወርክ ኦፕን በተባለ ጆርናል ላይ የታተመ አዲስ ጥናት እንደሚያሳየው በእንቅልፍ ወቅት ለብርሃን መጋለጥ ለልብ በሽታ የመጋለጥ እድልን ከመጨመር ጋር ይገናኛል። በዩናይትድ ኪንግደም ወደ 88,000 ገደማ በሚሆኑ እድሜያቸው ከ40 ዓመት በላይ በሆኑ ሰዎች ላይ በተካሄደ ጥናት የመጀመሪያዎቹ ጥናት የተካሄደባቸው ወቅቶች ላይ አንዳቸውም የልብና የደም ቧንቧ በሽታ አልነበረባቸው። ተመራማሪዎቹ ከአዲስ ሌሊት እስከ ንጋት 6 ሰዓት ባለው ጊዜ ውስጥ ለብርሃን መጋለጥን የተከታተሉ ሲሆን የሚያገኙትንም መረጃ ከተሳታፊዎቹ የሕክምና ታሪክ ጋር በማነጻጸር እንደ የልብ ደም ወሳኝ ቧንቧ በሽታ፣ የልብ ድካም፣ የልብ ምት መዛባትና ስትሮክን የመሳሰሉ አዲስ የልብና የደም ቧንቧ በሽታዎችን ለይተው አውቀዋል። ውጤቶቹ እንደሚያሳዩት በምሽት ለከፍተኛ መጠን ብርሃን የተጋለጡ ሰዎች ለልብ በሽታና ያለ ዕድሜያቸው ለሞት የመጋለጥ እድላቸው ከፍ ያለ ነው። በማታ ለብርሃን የተጋለጠ ሰው በተለይ ለልብ ድካም የመጋለጥ እድሉ ከ45 እስከ 56 በመቶ ከፍ ያለ ሲሆን ለልብ ምት መዛባት የመጋለጥ እድሉ ደግሞ ከ28 እስከ 32 በመቶ ከፍ ያለ ስለመሆኑ ጥናቱ ተመላክቷል። ተመራማሪዎቹ አሁን ካሉት ምክሮች በተጨማሪ በምሽት ለብርሃን መጋለጥን ማስወገድ የልብ የደም ቧንቧ በሽታዎችን ለመከላከል ውጤታማ ስልት ሊሆን ይችላል ብለዋል። ጥናቱ ተቃራኒውን ውጤትም ያመላከተ ሲሆን በቀን ውስጥ ለተፈጥሮ ብርሃን በብዛት የተጋለጡ ሰዎች ለልብና የደም ቧንቧ በሽታዎች የመጋለጥ እድላቸው ዝቅተኛ ሆኖ ተገኝቷል ሲል አስቀምጧል። ጃፓናውያን ከሚታወቁባቸው ተግባራት መካከል ንጽህናቸው ተጠቃሹ ነው። ታዲያ አንድ ጃፓናዊ ተጽዕኖ ፈጣሪ በጃፓን ጎዳናዎች ላይ በነጭ ካልሴ ተጉዤ ካልሴ ላይ አንድም ቆሻሻ አላገኘውም ሲል ይህንን የሚያረጋግጥ ቪዲዮ ሰርቶ የብዙዎች ትኩረት ስቧል። ጃፓናዊ ተጽዕኖ ፈጣሪ ጆጆ ሲም አንድ ጥንድ ካልሲዎችን ያለ ጫማ ለብሶ በተጨናነቀ የቶኪዮ ጎዳና ላይ ለ10 ደቂቃ በባዶ እግሩ ሲጓዝ የሚያሳይ ቪዲዮ ነበር በማህበራዊ ሚዲያዎች የለቀቀው። እናም የዚህ ሙከራ ውጤት ፈጽሞ የማይታመን ነበር። የሰዎችና መኪና እንቅስቃሴ ከፍተኛ ቢሆንም ወጣቱ የለበሳቸው ካልሲዎች ግን ምንም አይነት ቆሻሻ ሳይነካቸው የ10 ደቂቃውን መንገድ አጠናቋል። ቪዲዮ ለእይታ ከበቃ በኋላ ብዙዎች ጃፓንን ለቶኪዮ ንጽህናና ለዜግነት ኃላፊነት አመስግነዋል። አንድ ቪዲዮን የተመለከተ ሰው ለዚህ ነው ጃፓን ከምወዳቸው ሀገሮች አንዷ የሆነችው ሲል ጽፏል። ሌላው ተመልካች በተመሳሳይ ጃፓናውያን ለከተማዋ እንደዚህ ለማድረግ በእውነት ጠንክረው ይሰራሉ ሲል አስተያየት ሰጥቷል። ቶኪዮ በዓለም ላይ ካሉ ንጹህ ከተሞች አንዷ በመሆን የቆየ ስም አላት። አስገራሚው ነገር በከተማዋ በርካታ አካባቢዎች የህዝብ ቆሻሻ ማስቀመጫዎች እንኳን የላቸውም። ነዋሪዎች የራሳቸውን ቆሻሻ ወደ ቤታቸው ይዘው ይሄዳሉ። ጃፓናውያን ንጽህናን እንደ ህጋዊ ግዴታ ሳይሆን እንደ ማህበራዊ ኃላፊነት ይመለከቱታል። ከቻናሏን የሚተላለፍላችሁ የዜና ሰዓታችን ጋር አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘ።